ማጭበርበርና እግር ኳስ እጅና ጓንት ከሆኑ 100 ዓመታትን አስቆጥረዋል። ሜዳ እስከመቆፈር ጫማቸው ላይ መርፌ እስከማድረግ ድረስ አሁን ባለንበት ዘመን ደግሞ አይናቸውን ለማጥፋት ሌዘር የሚጠቀሙበት ድረስ እየዘመነ መጣ እንጂ እየቀነሰ አይደለም። እንግዲያውስ አንዳንድ የእግር ኳስ ተጫዋቾችን እስከ ዘላለም እስከ ማሳገድ ደርሰዋል። የማጭበርበር የእግር ኳስ ታሪክን አብረን እንመለከታለን። ነገሮችን ከአሰልጣኞች ብንጀምር ሳይሻል አይቀርም። ምክንያቱም ከ2014 የዓለም ዋንጫ በፊት የፈረንሳይ ተጫዋቾች በልምምድ ቦታዎቹ ላይ ድሮኖች ሲበሩ አስተውሎ ነበር። ነገሩ ሲታወቅ ፖንድራይሶች የፈረንሳይ አጨዋወት ስልቶችን ለመሰለል እነዛን ድሮኖች የላኩት እነሱ ነበሩ። የሚያሳዝነው ግን ይህ ሁሉ ልፋት ምንም ዋጋ አልነበረውም። ምክንያቱም ከፈረንሳይ ጋር ያደረጉትን ጨዋታ 3-2 በሆነ ውጤት ተሸንፈዋል። ከጥቂት ዓመታትም በኋላ ማለትም በ2017 ሆንዱራሶች ነበሩ ስለ እንደዚህ ስላሉ ስለላ በቂዎች እንደነበሩ የተናገሩት። ነገር ግን ስለ እንደዚህ ስላሉ ስለላዎች ማጭበርበር እነሱ ስለመሆናቸው ሳያሳብቁ አልቀረም። ግን አሰልጣኞች ቡድናቸውን ከፍ ለማድረግ ሲያጭበረብሩ ሲገኙ ይህ ለመጀመሪያ ጊዜ አይደለም። በ1924ም አንዳንድ የቡድን ባለስልጣናት ተቀናቃኞችን ለመጉዳት በሜዳ ውስጥ ጉድጓድ ይቆፍሩ ነበር። የአርጀንቲናዎቹ ቡድኖች ለማሸነፍ በጣም ከመፈለጋቸው የተነሳ ተቀናቃኞችን ቡድን እግር ሰብረው ዋንጫውን ለማንሳት የሚጫወቱበት ሜዳ ተደብቆ ማታ በመግባት ሜዳው ላይ ጉድጓዶችን ወደ መቆፈር ወደ ኋላ አላሉም። በቀጣዩ ቀን ግን ተቀናቃኞቻቸው የተቆፈሩ ጉድጓዶችን በመዝለል አጭበርባሪዎችን በማሸነፍ የሊግ ቦታቸውን አስከብረዋል። በዚህኛውም አጭበርባሪዎቹ አልተሳካላቸውም። ቀጣዮቹ ግን በደንብ ነበር የተሳካላቸው። አሁንም ቢሆን ከሜዳ አልወጣንም። የሬንጀርስ አሰልጣኝ ግሪንስ ሆነስ ቡድኑን እንዲያሸንፍ ሲል ሜዳውን ከማጥበብ ወደ ኋላ አልተመለሰም። በወቅቱ ከዳይናሞ ጋር ያደረጉትን የአውሮፓ ሊግ ጨዋታ 1-2 በሆነ ውጤት ተሸንፈዋል። አሰልጣኛቸው ግን የሆነ እቅድ ነበረው። ቡድኑ በራሳቸው ጥረት በሜዳው ላይ ተጫውቶ ማሸነፍ እንደማይችሉ ያውቃል። ግን አንድን ነገር የሚያቆም ነበር። ተቀናቃኞቻቸው ጋር ጨዋታውን የጉልበት ካደረገው አሸናፊነትን ከተቀናቃኞቻቸው እንደሚቀሙ እርግጠኛ ነበር። ስለዚህ ከጨዋታው ቀን በፊት የሜዳውን መስመር ወደፊት አስጠግቶ በመቀባት ሜዳውን አጠበቡት። የዳይናሞ ቡድን ተጫዋቾች ከቀኑ በፊት መደበኛ የእግር ኳስ ሜዳ ነበር የተለማመዱት። ስለዚህ እዛ የጠበበ ሜዳ ላይ ሲጫወቱ ግራ ሳይገባ አይቀርም። በዚህም ምክንያት 2-2 ውጤት ተሸነፉ። ኔጀሮችም ማጭበርበራቸው ተሳክቶ ወደ ቀጣዩ ጨዋታ ተዘዋወሩ። ግን ይህ ግልጽ ማጭበርበር አልነበረም። ምክንያቱም በዛን ጊዜ ይህ መሆን የለበትም የሚል ህግ አልነበረም። ይህ አርጀንቲናዊ ያደረገው ነገር እሱ ይህ ተጫዋች ያደረገው ነገር የማይታመን ነው። አማካይ ተጫዋች ካርሎስ ጨዋታውን ለማሸነፍ ሲል የማያደርገው ነገር የለም። ጫማው ላይ መርፌ እስከማድረግ ድረስ እስከ መውጋት። የአርጀንቲና አሰልጣኝም ከሆነ በኋላ ቡድኖችን የሱን የማጭበርበር ስልት እንዲጠቀሙ ያበረታታም ነበር። በተቀናቃኝ ቡድኖች ላይ ፊታቸው ላይ የሚያቃጥል ነገር እንዲቀቡ ያበረታታቸውም ነበር። እንዲሁም እሱ ራሱ ለተቀናቃኞቹ ቡድን መድኃኒት ያለበትን ውሃ ሲሰጥ ታይቷል። በሚገርም ሁኔታ እነዚህ ብልሹ የሆኑ ተግባራቶቹ ሳይሳካሉት አይቀርም። ምክንያቱም ከአርጀንቲና ጋር ዋንጫውን በማንሳት ስሙን ለታሪክ አጽፎታል። አርጀንቲና የዓለም ዋንጫ ማንሳቷን ካነሳን አይቀር ዋንጫውን እንዲያነሱ ያደረገበትን ጎል ማውራታችን አይቀርም። ይህ የእግር ኳስ ታሪካዊ ማጭበርበር ነው ካልን ውሸት አይሆንም። እስቲ ይህንን ቪዲዮ እንመልከተው። የ1986ቱ የፊፋ የዓለም ዋንጫ ፍጻሜ ነው። አርጀንቲና ከኢንግላንድ ጋር ሁለተኛው አጋማሽ ጋር አርጀንቲና ይህን ታሪካዊ ጎል አስቆጠረች። ማራዶና ይህንን ጎል ለማስቆጠር እጁን ተጠቅሞ ነበር። በእግር ኳስም ህግ ጎሉ ህገ ወጥ ነበረ፣ ነገር ግን እንደ ጎል ተቆጠረ። ይህን ስህተት ለየት የሚያደርገው ምን እንደሆነ ታውቃላችሁ? ስህተቱን ራሱ የገለጸው ራሱ ማራዶና ነበር። በ2005 ይህ አወዛጋቢ ግብ ከገባ ከ19 ዓመት በኋላ ማራዶና እንዲህ በማለት ተናገረ። It was your hand or the hand of God? For me, man. It was my hand. I had scored goals before in Argentina with my hand. It was a goal that I couldn't reach it, and Shilton was already there, so I couldn't head it, so I did like that. ስለዚህ ከዚህ በኋላ ነው ሃንድ ኦፍ ጋድ ተብሎ የተሰየመው። አጭበርባሪ ብየዋለሁ። የሚገርም ነው፣ ግን ማጭበርበር ሌላ ትርጉም አለው። መማገር። ከዚህም ጉዳይ ጋር የተያያዘ አስገራሚ ታሪክ የሚመጣው ከዩናይትዱ ጊግስ ነው። በወቅቱ ጊግስ ለራሱ ስም መፍጠር ችሎ ነበር። ገንዘብ፣ ስኬት እና ቆንጆ ቤተሰብ ነበረው። ግን ይህ ለጊግስ በቂ የነበረ አይመስልም። ለ8 ዓመት ሙሉ ከወንድሙ ሚስት ጋር አሸሺ ገዳሚ ሲል ነበረ። ከዚህ ሁሉ ዓመታት በኋላ እውነት ተደብቃ አትቀርምና እውነቱ ወጣ። የጊግስ ወንድም ስለ ጉዳዩ ሲሰማ ይህንን ብሎ ነበር። It was bizarre. It was a whole kind of emotions, numbness, shock, disbelief.
a lot of things. ስሜቱ እንደተጎዳ በጣም ያሳውቃል። በወንድምም በሚስቱ መኮንን ተካደው በጣም ያሳዝናል። ግን ጌግስ በሚስቱ ላይ ታማኝነቱን ያጓደለ ብቸኛው የዩናይትድ ተጫዋች አይደለም። ዴቪድ ቤካም ከዚህም ብዙም የተለየ ነገር አላደረገም። ቤካም ድል ባለ ሰርግ ባለቤቱን ቪክቶሪያን ሲያገባ ርብቃ የተባለች ሴት ወደ ሚዲያ ውስጥ በመሄድ ከቤካም ጋር የነበራትን ግንኙነት ፈራረጠችው። በወቅቱ ቤካም በማድሪድ የተጫወተ ነበርና በዓለም ላይ በጣም ታዋቂ እና ዝነኛ ነበረ። ስለዚህ የርብቃ ዜና በአንድ የነበረ የተናፈሰው እና ተሰሚነት ያገኘው ይህ ለሚስቱ ለቪክቶሪያ ምን ያክል ከባድ ጊዜ እንደነበረ መገመት ይቻላል። እንደዚህ አይነት ሰዎች ትዳር ውስጥ ጥልቅ በማለት ድብልቅልቁን እንዳወጡት መጠን ሁሉ ይህም ተጫዋች ያልሆነ ግለሰብ በሜዳ ውስጥ በመግባት የፈጸመውን ነገር ተመልከቱ። 44 minutos Ademilson chutou, reparou ali, olha o massagista, quando Romildo Fonseca, o massagista da Aparecidense, evitou. ከዛ ኳስ ማዳን በኋላ ግለሰቡ ተጫዋቾቹ መወለዱን ቀን እስኪረግም ድረስ የሚቀጠቀጡት መስሎት ነው መሰለኝ። ለዛም ነው ሩጫውን ያስነካው። የዚህ ደጋፊ ድርጊት ካስገረማችሁ የቺሊው ግብ ጠባቂ ህጋዊ ያደረገው ይቻላል ያስብላቸዋል። በ1989 ሰፕቴምበር 3 ብራዚል እና ቺሊ የትኛው ሀገር ለዓለም ዋንጫ እንዲጫወት በሚወስነው ግጥሚያ ተገናኙ። ስቴዲየሙ በ141,000 ደጋፊዎች ተተክቷል እና በመጀመሪያ አጋማሽ ቺሊ 1-0 ሲገረፉ አገኙት። ሮቤርቶ ሮሃስ ማለትም የቺሊ ግብ ጠባቂው በሜዳው እሳት እስኪጣልበት ድረስ ነገሮች ደህና ነበሩ። ሐኪሞች ደህና መሆኑን ለማረጋገጥ ወደ ሜዳው አቀኑ። በጣም ደም እየፈሰሰው ስለነበረ ከሜዳው ማስወጣት አስፈልጓቸው ነበረ። የቺሊ ቡድን አባላት እሳቱን በግብ ጠባቂያቸው ላይ የወረወሩት የብራዚል ደጋፊዎች እንደሆኑ ቢናገሩም ምንም ማስረጃ አልነበራቸውም። ግን አንድ ፎቶ አንሺ ነገሩን በካሜራ ማስቀረት ችሎ ነበር። ፎቶም ሲታይ እሳቱ ሮሃስን አልተጠጋውም፣ ማለትም እንደዚያ የከፋ ጉዳት አያስከትልም። ነገር ግን የቺሊ ግብ ጠባቂ ራሱ በሰዓቱ በዓለም ዋንጫ ላይ መሳተፍ በጣም ስለፈለገ በጓንት ውስጥ ራሱን ለመቁረጥ ምላጭ ይዞ እንደነበረ ተናገረ። ስለዚህ በተቃራኒው ቺሊ ከዓለም ዋንጫው ስትሰረዝ ብራዚል ዓለም ዋንጫው አለፈች። ግን ሮሃስ ለዘላለም ከእግር ኳስ ታገደ። ሌላ በእግር ኳስ በማጭበርበር ምክንያት ስለታገዱ ተጫዋቾች ከማውራታችን በፊት ስለ እነዚህ ሌዘሮች ማውራት አለብን። ሌዘሮች በጨዋታዎች ላይ ስለማጭበርበር ሲጠቀሙበት ጥቂት ዓመታቶችን አስቆጥረዋል። ግን በቅርቡ በግብጽ ተጫዋቾች ላይ የተደረገውን ሴራ ብንመለከት ይሻላል። በወቅቱ ፊፋ አንድ የአፍሪካ ሀገር እንዲሳተፍ ብቻ ነበር የፈቀደው። እሱም የሚወስነው በሴኔጋል እና በግብጽ የሚደረጉት ጨዋታ ነው። ሙሉውን ጨዋታ አቻ በመሆናቸው በሁለቱ ሀገራት ላይ የሚሳተፉ ማን እንደሆነ ለመለየት ወደ ፔናልቲ ተወሰደ። መሐመድ ሳላ ለፔናልቲው መስመሩን ሲይዝ ሁሉም የሚያስቆጥር መስሏቸው ነበር። ነገር ግን የሴኔጋል ደጋፊዎች ኳሱን እንዲስት ለማድረግ የተለየ ቅድ ነበራቸው። ልክ መዘጋጀት እንደጀመረ ብዙ ሌዘሮች ፊቱ ላይ ይብለጨለጭ ነበረ። በዚህም ሳላ ሳተው፣ ግን ሳዲዮ ማኔ ሲመታው ኳሱን መረቡን አገኘው። በዚህም ሴኔጋል የዓለም ዋንጫውን ለመሳተፍ በቃች። ግብጽ ደግሞ ግልጽ በሆነው ማጭበርበር እንባ ያቀረረች ወደ ሀገሯ ገባች። ይህ ግን ቀጣይ ከምንመለከተው የታሪካዊ ማጭበርበር አንጻር ምንም ነው። በዚህ ማጭበርበር ምክንያት ጁቬንቱስ 2 የሴሪያ ዋንጫዎችን ሲያጣ ሌላኞቹ የጣሊያን ቡድኖች ብዙ ነጥቦች ተቀንሶባቸዋል። ይህ ጉዳይ ካልሲዮፖሊ ተብሎ ይጠራል። ጁቬንቱስን እና ኤሲ ሚላንን የመሰሉ የጣሊያን ቡድኖች ግጥማ ላይ ማስተካከል በመሞከር ህገወጥ ድርጊት ተፈጽሟል። Crisis which has rocked Italian football. 4 top Italian teams have been accused of cheating by fixing matches. የተወሰኑ ጉቦ የተሰጣቸው ዳኞች ለተመረጡ ክለቦች ለየት ያለ ድጋፍ እንዲያሳዩ በማድረግ ነበር እንዲያደረጉት። በታወቀ ጊዜ ግን እያንዳንዱ ክለብ ባደረገው አስተዋጽኦ ቅጣት ተሰጥቷቸዋል። ከሁሉ የባሰ ቅጣት የደረሰው ጁቬንቱስ ነበር። ከሊጉም ዝቅ በመደረጋቸው አብዛኛዎቹ ምርጥ ተጫዋቾቻቸው ክለቡን ለቀዋል። ነገር ግን በሚቀጥለው ሲዝን ወደ ቦታቸው መመለስ ችለዋል። አንድ ነገር ግን ረስታቸዋል። ቆይ ምን ይሰራግ ነው? ሰብስክራይብ አድርግ እንጂ ምንድነው የምትጠብቀው? ሰብስክራይብ። ለዛሬ ያዘጋጀንላችሁ ቪዲዮዎች እነዚህን ይመሳሰላሉ። እስከ ሳምንት መልካም ሳምንት እያልን ሰብስክራይብ እና ላይክ ኤንድ ሼር እንዳይረሳ። ሰላም ቆዩልኝ።